ሳምሪ ወይ እንዴት ነሽ? ሰላም ብያለሁ። ሰላም ዲስላይክ በዚህ ኑሮ ውድነት የሚገርም ሶሉሽን ልስጥሽ። የሚገርም በቃ ምን ትያለሽ? ምን አይነት ሶሉሽን? በቃ ከባይብል ነው ሶሉሽን የምሰጥሽ፣ ከመጽሐፍ ቅዱስ ያስማማናል። እሺ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ ይላል መጽሐፉ። ስለዚህ ምንም የአይጥ ይሁን የግመል የአህያ ምንም እንዳትመረምሪ፣ ዝም ብለሽ ብቻ በስጋ ገበያ ላይ ያገኘሽው መግዛት ነው። መጽሐፉ ነው የሚለው ምድርና በእርሷው የሞላባት ሁሉ የጌታ ነውና አለ። የጌታ ነው። ከማያምኑ ሰዎች አለ ደግሞ ሌላ የማያምኑ ሰዎች አሉ። ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱን ብትወዱ ከፈለግሽ ማለት ነው ከህሊና የተነሳ ሳትመረምሩ የቀረበላችን ሁሉ ብሉ። አይጥም ያቅርብልሽ፣ ዝንጀሮ ያቅርብልሽ፣ እንደገና ምንድነው የሚባለው ይሄ እንቁራሪት ይቅረብልሽ፣ አርጃኖ ይቅረብልሽ፣ ብቻ አንቺ ምንም እንዳትመረምሪ ብቻ ስጋ ገበያ ላይ ያገኘሽውን። አሁንማ ቤት አይጥ ምናምን ካስቸገረ ነገሩ እናንተ ቤት እንኳን አይጥ ያለ አይመስልም። እና የሆነ ብቻ ያገኘሽውን ነገር አካባቢ ላይ ምናምን ካለ እንዳለ በቃ ማስገባት ነው፣ እንዳታስቢ እዛ ምን ትያለሽ? ይሄ የሚገርም ሶሉሽን አለ። አይ መጽሐፉ የተፈቀደ ነው በነገርሽ ላይ መጽሐፉ ላይ ነው የተፈቀደ። ቆይ ላሳይሽ፣ መጽሐፉ ከፍቼ ላሳይሽ ከተጠራጠርሽ። ላይ ዘረዝረው ይችላል። አይ አይዘረዝርም። በስጋ ገበያ በቃ ለምሳሌ አሁን ከማያምኑ ሰዎች እኮ አለ። ለምሳሌ የማያምኑ ሰዎች አሉ። ለምሳሌ አሁን ላሳይሽ፣ አንድ የማያምን ሰው ላሳይሽ። እስቲ አንድ የማያምን ሰው ያቸው። አሁን እነዚህ በእንዴ ይሄ አሁን እነዚህ የማያምኑ ሰዎች ናቸው። ምን እንደሚበሉ እንትን አፍሪካ ውስጥ ነው፣ እዚሁ አፍሪካ እኛ ወይኔ እኮ መግቢያ ነበረ እኮ ያላ አላህ እንደዚህ ስቀን እንትን ካላለን በስተቀር እሺ፣ ታዲያ ምን እናድርግ? ዮኒ እንደው ዮኒ ማኛን ባገኘው አሪፍ ነበረ። ዮኒ አንተ የኔ አባት አባቴ ሰላም ብያለሁ። እንዴት ነህ? እንዴት ነው? እንዴት ነው አለን። እኔ የምልህ የሚገርም ሶሉሽን ይዤ ልመጣቻለሁ ዛሬ። የሚገርም በቃ እንዳታስብ። የምን ኑሮ ውድነት ምናምን ያስቸገረው ሰው ካለ ለእሱ ሶሉሽን እንዲሆን በቃ ዛሬ ያለሁት እኔ ይመችህ። በቃ ከምን እንደማመጣ ታውቃለህ? ከባይብል ነው የማመጣው። ሶሉሽኑ ባይብል ላይ ነው ያለው። አንድ ጥቅስ ነች። ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ ከታች እያሳቁኝ ነው። እሺ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ። የአይጥ ይሁን የዝንጀሮ ይሁን የአህያ ይሁን የምንም እንዳትለይ፣ በቃ የበሬ ምናምን ብለህ እንዳትለይ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ፣ ምድርና በእሷ የሞላበት ሁሉ የጌታ ነውና አለ። ቀጠለ። ከማያምኑ ሰዎች አለ። የማያምኑ ሰዎች አሉ፣ ፓጋን ይሁን ምናምን በቃ አሉ ሌሎች። ከማያምኑ ሰዎች አንዱ ቢጠራችሁ አለ ጳውሎስ ነው የሚናገረው፣ ልትሄዱን ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርቡላችሁን ብሎ አለ። ስለዚህ እንዳሰማ በቃ ያው አሁን አካባቢ ቤት ምናምን እዛ ጋር አይት ሲዘል ምናምን ካየ ምንም እንዳሰማ አንስተ ይሄ በቃ እና ታዲያ እንዳትመረምር ብላ እኮ ነው በቃ ምንም። ለምሳሌ አሁን ላሳይ፣ አሁን እንግዳ እነዚህ ቢጠሩ እንዳሰማ ያው እነዚህ ለምሳሌ እንግዳ ቢጠሩ ወይኔ አላህዬ ማን ልበል? ሰላም ብለናል። ኧረ ቆይ አንዴ ዘፈኑ አንዴ ዘፈኑን አንዴ አረባት ማለት ይጮሃል እንዴ? አዎ በጣም ቴንክ ዩ ሶ ማች። የሚገርም ሶሉሽን ይዤልሽ መጥቻለሁ ለኑሮ ውድነት። ምን ትያለሽ? ምንድነው? ኧረ አንተ አልፈልግም። እኔ ምንድነው አሁን ጌም ትጫወታለህ ወይስ? እየተጫወትን እኔ ማውራት አልፈልግም። እንትን ፈን እያደረኩኝ ነው፣ እየደነስኩኝ ነው እኮ። ከዚህ በላይ ፈን አለ እንዴ? ፈን የሚገርም ፈን እኮ ነው የምነግርሽ። ፈን ነው ራሱ። ጦጣ ስለመብላት ዝንጀሮ ስለመብላት ምናምን ነው ማውራት።
ባይ አልፈልግም። ባይ ቆይ እንግዲህ እንዴ ቆይ አረ ተይ ብር አትፈልጊም? ብር እኮ ብላት ኖሮ ተቀመጥ ነበር ታውቃለህ። ታቀኛ ምናልባት ልታቀኝ ይችላል። እሺ ሶሉሽን እየሰጠናችሁ ነው የምንሄደው። በቃ እንደዚህ ዛሬ ለኑሮ ውድነት ምናምን ጦጣ፣ ዝንጀሮ ምናምን ትበላላችሁ። ከዛ በስጋ ገበያ ቆይ፣ የስጋ ገበያ ላይ እንደውም እስቲ እሱን ላውጣው። እንደውም ይሄኛው ዳውንሎድ ላድርገው። ቆይ አንድ ጊዜ መጀመሪያና የስጋ ገበያውንም ላውጣው። ያለ ልጁ ሰውየው ሊጎርሰው ነው። ሱብሃንአላህ አላህ። ቆይ ምን አለ መሰላችሁ ዶግ ኦኬ ምን ነበረ ዶግ ሲሊንግ ቱ ኢት ኢን ቻይና አለቀላችሁ። በስጋ ላኢላሃ ኢለላህ እንዴት ያስጠላል መሰላችሁ። ማሳያችሁ እንዴት ያስጠላል መሰላችሁ። ኢው ዶሳ ነው የሚለው። ሰላም ብያለሁ። ኢው ይዘጋል። እዚህ አልሆን ብያለሁ። አባቴ እንዴት ነህ አባቴ? ሰላም ነው? አማን ነው? ድምፅ ትችላለህ? ላስደምጥህ። ድምፅ መመርመር ትችላለህ? እሺ። ማንኛውም ነገር ቢሆን ግን እንዳትዘጋብኝ፣ እሺ? እንዳትወጣ። ክርስቶስን አልዘጋም። እሺ። የታለ እንትኔ ማይክስ? ዌር ኢዝ ማይ ማይክ? ካም ኦን። በድምፅ ሞክር። አይ በማይክ መጀመሪያ ኤርፎን ስላለ ኤርፎን ያለው በማይክ ያምራል። አይ ዩ ላይክ ዳት ማን? እሺ ያ ትንሽ ጌኑ ጨምሯል። መውጣት አይቻልም። እሺ ኢትስ ኦንሊ 1 ሚኒት። ጌኑን ቀንሰው ትንሽ። በጭራሽ አልወጣም። በጣም ነው ብዛት። ዌይት ቴክ ዩ ታይም ዘና ብለህ በቃ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا
واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوما آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما إبراهيم يقول علق that's all በቃ ስለሰማሁ ደስ ብሎኛል ክርስቶስን ደስ ብሎኛል how you like ምንድነው ግን ያልኩልህ what was that you don't even know that come on man I'm sorry my man I don't even know okay that was that you know I know that ግን ምንድነው like ምን ተሰማ I feel like የሆነ ነገር እንዳስረዳኝ ገብቶኛል ግን የሆነ በኦርቶዶክስ ማለት ነው የሆነ እንትን የሚባለው ነው የሆነ ቶ በቃ just leave it I'll talk to you right okay ምን መሰለ I will not gonna talk to you right now በቃ I'll talk to you other day bro ያ ምን መሰለ ቁርአን ነው ለማንኛውም የአምላክ ቃል ነው እሺ appreciate you በቃ I like it I know it በቃ what the hell is wrong with you brother damn I swear I know it እሺ እንትን አንድ ጥያቄ ልጠይቅ በዚህ አጋጣሚ I got a question for you man okay just ask whatever you want yeah whatever you want አለኝ በቃ ይመች ኢየሱስ አምላክ ነው yeah I thought so okay እስቲ አንድ ጥቅስ ትሰጠኛለህ ኢየሱስ አምላክ ካለ እንደሆነ I don't want to argue about this thing you know I don't even want to argue about this thing you know ሰው ነው እኮ ይላል መጽሐፉ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ I just no relax it's a reality bro why I swear to you I don't give a fuck about it I don't even want to argue about this thing you know there is a lot of things to argue but okay later ቁርአን አሰምቼ ከሄድክም አንድ ነገር ነው okay we're right قاسم طاسين ቡና ጠጣ እኔ ቡና በሐያቴ ጠጥቼ አላውቅም ጋይስ ምን ሆናችሁ ነው I have never drank coffee in my whole entire miserable life እሺ እንደዛ ነው ኮዬ ምን እሺ ማን ሰላም አማን ነው ምን አልከኝ ድምጽ ይረብሻል ድምጽ አልተስተካከለም ኢየሱስ አምላክ ነው ማን ነው ኮዬ እንትን ብሏል መሰለኝ ማይኩ ነው መሰለኝ ኢየሱስ አምላክ አይደለም ኢየሱስ አምላክ አይደለም በኢየሱስ መንፈስ ይወጋ አምላክ ነው ኢየሱስ የትኛው ነው አምላክ ነው ተከስተኝ የትኛው ነው ኢየሱስ አምላክ አይደለም ብለው ኢየሱስ አምላክ ነው የሚልም የለም
ደግሞ ኢየሱስ ሰው እንደሆነ ደግሞ ይናገራል መጽሐፉ። አይ እኔ እሱ ላይ የለውበትም ማለት አለ ኢየሱስ ጌታ እንደሆነ አምናለሁ። ጌታ ዮሴፍም እኮ ጌታ ነው። ሁለቱም ጌታ ነው። ዮሴፍ ጌታ ነው ምናምን፣ ኢየሱስ እግዚአብሔር ነው ጌታ ያደረገው። እሺ ስለዚህ ፍጡር ነው ኢየሱስ ጌታ የተደረገ እንደ ዮሴፍ። ማርያም አይደል የወለደችው? ማርያም የወለደችው አምላክ አለ እንዴ ታዲያ? ወንድ ልጅ እንጂ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ እኮ ነው የሚለው መጽሐፍ። በመንፈስ መጥቶ ከላይ ታሪኩ በመንፈስ እንጂ የተጸነሰው በሰው አይደለም እኮ በመንፈስ። እሱማ ልክ እንደ እንትና እኮ ነው። ለምሳሌ የእግዚአብሔር መንፈስ ፈጠረኝ ሌለ እንትና ኢዮብ። ስለዚህ እግዚአብሔር መንፈስ ይፈጥራል፣ እግዚአብሔር በመንፈሱ ይፈጥራል። ስለዚህ ከፈጠራቸው ነገሮች መካከል አንደኛው ኢየሱስን በእግዚአብሔር መንፈስ የተፈጠረ መሆኑን የሚያሳየው። ስለዚህ ኢየሱስ ፍጡር ነው እንጂ ወንድ ልጅ ነው እንጂ አምላክ አይደለም። አምላክ ጾታም የለውም፣ ወንድ ልጅም አይደለም፣ አይገረዝም። በስምንተኛው ቀን የተገረዘም ማለት ነው። ተግባባን? ምንድን ነው ይሄ ነገር? ምንድን ነው ምንድን ነው ያመጣልኝ? እሺ እንደው ደህና ሰው ባገኝ ፓስተር ወይ ምናምን ባገኝ ወላሂ ደስ ይላል። ድምፄ እኮ በማይክ ብዙም አይከይፍም። እኔ ለሰዎች ቅድም ኤርፎን ስላደረገ ነው። ኤርፎን ስታረጉ በማይክ እንዴት አባቱ ደስ ይላል መሰላችሁ? የራሳችሁ ድምፅ ራሱ ድምፅ ቢደብር ራሱ በማይክ ስታዳመጠው ያ ሰላም። ከዛ በኋላ ግን አስበዋል ውጭ ወጥተህ ስሙልኝ ብትል ገጥሟቸው አያውቅም? እንደዚህ ልክ ራስህን በፊልተር ምናምን አይተህ ከዛ ልክ ከፊልተሩ ስትወጣ ያለው ሞመንት ማለት ነው አንድ አይነት ነው። በቃ በማይክ ቀርተህ ያለ ማይክ ስቀራና በኤርፎን አድርገህ ማለት ነው እንደዛ ነው ስሜቱ፣ አንድ አይነት ነው፣ የሚለይ አይደለም። እና ልቅራላችሁ ትንሽ እስቲ ቁርአን እንቅራሽ። እኔም ቁርአን ናፍቆኛል ወላሂ። አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ መርየምን እኮ ወደዋለሁ ሐቂቀተን። ሱረቱ መርየም ነው የምቀራላችሁ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعلني آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب
فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم
أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنتهي لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعونني من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أداعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا
جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان إذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا እሺ ማን ነው ገባው? ለካ ሰው ገብቷል። ወገኖች ማለት ገብቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምንድን ነው ዛሬ ደግሞ አነገም እንደ እናንተ ሰው አነገም ወይ? እስኪ ፋሲካ የሚባለው ልጅ አስገባው። ቸጀን ፋሲካ አስገባልኝ እስኪ በዚህ ስታይ በዛኛው እኮ በሁለቱም ነው ያለኝ። ወደዚያ ዞርልኝ እስኪ። ያንን ሰረቁኝ እኮ አንተ ሁለተኛ አካውንት ሰረቁ። ወላሂ የለም በቃ ምን ማለት ነው? ሰረቁ ፓስወርድ ላላ እንደዛ አይደለም። ፓስወርድ እናውቀው ነበር። ወላሂ ሴቲንግ ገባሁኝ። ምን ያልኩኝ ወላሂ ማን ነው ሻዳ የሚይዘው? መሰለኝ። ሰላም ብያለሁ ፋሲካ። እንዴት ነህ ብሮ? ሰላም ነህ? አለሁ አለን አልሐምዱሊላህ። እሺ እስልምና መቀበል ፈልጋለሁ ብለህ ነበረ ከታች። አዎ የሆኑ ነገሮች ግልጽ ከሆኑልኝ እሺ ጥያቄ ጠይቅ። ችግር ጥያቄ ያለኝ አትልም ታዲያ? መጀመሪያው ጥያቄ ያለኝ አይ ያው ጥያቄን ሳይሆን ጠይቀሽ ችግር የለውም። ጠይቅ። እስቲ እስልምናን ማለት
እኔ አሁን ክርስቲያን ነኝና ክርስትናን ከእስልምና አንጻር እስቲ እንትን አድርጉልን፣ ስህተት አድርጉልንና። እሺ ትክክል። እሺ ትክክለኛ ጥያቄ። አዎ ምንድነው እስልምና? በመጀመሪያ ደረጃ የእስልምናን አስኳል ነገር ልንገር። መጀመሪያ አስኳሉን ልንገርና ከዛ ከክርስትና አንጻር ምን ያህል ስህተት እንደሆነ አሳያለሁ። ክርስትና ከእስልምና አንጻር በመጀመሪያ እኛ ሙስሊሞች የምናመልከው the only one አንድ ብቻ ነው የምናመልከው አምላካችን። ያ አንዱ አምላክ ሰው አይደለም። ያ አንዱ አምላክ ፍጡር አይደለም። ያ አንዱ አምላክ ባሪያ አይደለም። ያ አንዱ አምላክ አይበላም። ያ አንዱ አምላክ አይጠጣም። ያ አንዱ አምላክ በሰማይና በምድር ያለውን ሁሉ የሚንከባከብ እንጂ የሚንከባከቡት አይደለም። የሚተኛ አምላክ የለም። ከበላ ከጠጣ በኋላ ሽንት ቤት የሚሄድ አምላክም የለም። ተግባባን? አንዱ አምላክ ጾታ የሚመስለውም የለም። አላህ ምን አለ በቁርአን ላይ? ለይሰ ሰሚዑል በሲር። አላህ እሱን የሚመስል አንድ ተመልካች ነው አለ። ሁሉን የሚሰማ ሁሉን አንዱ አምላክ እሱን የሚመስለው ከሌለ ማለት ነው። ባጭሩ መጀመሪያ የምናደርገው ምን አለ? አላህ ላኪ ነው፣ ይልካል እንጂ አይላክም። የሚልከው የለም፣ እሱን የሚያዘው የለም። በስልጣኑ ላይ ተገዳዳ አዛዥም የለበትም። ፍቃድን አይጠይቅም። ማንን? አምላካችን አላህ እሱ የፈለገውን ይቅርታ ይብራ አቋረጥኩ። ከስር እንትን እያደረግን እንድንሄድ ማለት እሺ፣ ቀጥልሽ ልጨርስ። በክርስትና ግን ስንመጣ ሆይራስ ክርስትና ላይ አምላክ ሰው ነው ተብሎ ይነገርለታል። በመጀመሪያ ደረጃ አምላክ ሰው ሆኗል። ይሄ አንደኛ የነቢያት አስተምሮ አይደለም። ነቢያት እንደዚህ አይነት አስተምሮ አልነበራቸውም። አምላክ አንድም ቀን ሰው ይሆናል ብለው አስተምረው አያውቁ። የነቢያትም አስተምሮ አይደለም። ስላሴን የሰበከ አንድ ነብይም የለም። አምላክ አንድ እንጂ ሶስት ነው ብሎ ያስተማረ የለም። በሶስት ማንነት አንድ ምንነት ብሎ ያስተማረ አንድም ነብይ የለም። ኮንሴፕቱን እንኳን ያስተማረ የለም። ስለዚህ የመጀመሪያው ውድቀት እዚህ ጋር ነው። ሁለተኛ ኢየሱስ ጋር ስንመጣ ኢየሱስ ሰው እንደሆነ፣ ባሪያ እንደሆነ፣ ነብይ እንደሆነ፣ መልእክተኛ እንደሆነ፣ አምላክ እንዳለው፣ ከራሱ ምንም ማድረግ እንደማይችል፣ እንደሚበላ እንደሚጠጣ፣ ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳር እንዲጣል አትመለከቱም? ምን እንዳለው ሁሉ ሰው የሆነ ሰዎችን በነገር ሁሉ እንደኛ የተፈተነው ነው እንጂ ዕብራውያን ምዕራፍ 4 ላይ እያለ እንደተናገረው ማለት ነው። ሁሉንም ነገር ሰርቷል። ኢቨን ስሜት ሁላ ነበረው። ስለዚህ ይሄ ደግሞ አምላክ አይደለም። ተግባባን? ስለዚህ አምላክ ሰው አይደለም የሚለው ፍጡር አይደለም፣ ሞቷል አልሞተም የሚል ጭቅጭቅ የለውም። የመጀመሪያው ስህተት እዚህ ነው። ሁለተኛው ትልቁና ዋናው ነጥብ ደግሞ ምንድነው? መጽሐፉ ችግር አለበት። ጸሐፊያኑ አይታወቁም። መጽሐፉ እርስ በእርሱ ኮንትራዲክት ያደርጋል። ኮንትራዲክቲንግ ነው። ምንድነው የሚባለው መሰለ? የታሪክ ፍሰት ችግር አለበት። አንደኛ ቴክስቹዋል የሆነ ቫሪያንት አለበት እርስ በእርሱ ማለት ነው። አንድ ታሪክ እያወራ የአንዱን ታሪክ አንደኛው ያወራው ሌላ ነው፣ ሌላኛው ያወራ ሌላ ነው። የግል ደብዳቤ ነው የተጻፈው። ተግባባል? ሉቃስ ወንጌል ምዕራፍ 1 ላይ ሲናገር የከበርክ ቴዎፍሎስ ሆይ ይላል። ለቴዎፍሎስ የተጻፈ ደብዳቤ ነው፣ ለሰዎች ሳይሆን አምላክ የጻፈው አይደለም። አምላክ ለኢየሱስ የሰጠው መጽሐፍ ሳይሆን ሰዎች ለሰዎች የተጻፉት የግል ደብዳቤ ነው። ተግባባን? ቴዎፍሎስ ሆይ ከመጀመሪያ በዓይኑ አላየም፣ የቃሉ አገልጋዮች የሆኑት እንዳስተላለፉልናል። የቃሉ አገልጋይ አልነበረ፣ ማናቸው አልነገረንም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ወንጌልን አላለም፣ ታሪክን ለማዘጋጀት ስለሞከሩ አለ። እሱም እኔም ስለተማርከው ቃል እርግጡን እንድታው ከመጀመሪያ ሁሉን ተከትዬ ልጽፍልህ መልካም ሆኖ ታየኝ አለ። የራሱን መልካም እይታን እንዲያጻፈው ተግባባል። ስለዚህ ታሪክ ነው የተዘጋጀው። ታሪክ ደግሞ አይዘጋጅ አይደለም፣ ግን ታሪክ የአምላክ ቃል አይደለም። ለዛ ነው አላህ ቁርአን ላይ ምን እያለ ይናገራል? እነዛ መጽሐፍትን እየጻፉ በእጆቻቸው እየጻፉ ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው የሚለው ማለት ነው። አዎ ወየላቸው እነዛ ሰዎች። ስለዚህ የመጀመሪያው ትልቁ ስህተት መጽሐፉ ተበርዟል፣ እርስ በርሱ ኮንትራዲክት ያደርጋል፣ ጸሐፊያኑ አይታወቁም። ተግባባ? ይሄ ሁሉ ችግር አለበት። ተግባባ? ስለዚህ ሌላኛው የድነት ችግር ነው። የድነት ችግር ምንድነው? እሺ ቀጥል እስቲ ያለ እንትን አልበል። ቀጥልሽ ቀጥል። ማለት ሁለት ነገሮች ጠቀስክልኝ። የመጀመሪያው ነገር እኛ ሙስሊሞች አንድ አምላክ ነው የምናመልከው አልከኝ።
እኔ ለምሳሌ ክርስቲያን ሆኜ የማምልከው አንድ አምላክ ነው። የምናወራው ስለ መለኮት ከሆነ በቃ ማለት እኔ አሁን በቃ ለምሳሌ አንተ እንደምትለኝ አሁን ሶስት አምላክ ምናምን አንተ እንደምትሉት ምናምን እኔ አሁን አንድ አምላክ ነው የማመልከው። ስለዚህ አሁን እኔ ከዚህ አንፃር ስህተት የምሆንበት ኢየሱስ አምላክ አይታየኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ አሁን ፋሲካ እንደዛ ከሆነ አምላክ ነው። እሺ አንዱ አምላክ ተወልዷል። በስጋ ተገለጠ ብለን ነው የምናስበው። ስለዚህ እኔ አሁን የማወራልህ ስለ መለኮት ከሆነ ወይ አንዱ አምላክ ተወልዷል ወይ ነው የጠየቅኩህ እኔ። በስጋ ተገለጠ እኔ አልጠየቅኩም። በስጋ ተገለጠ አልተገለጠ አልጠየቅኩም። አንዱ አምላክ ተወልዷል ወይ? አዎ ተወልዷል በለው። ማርያም ያልወለደችው ሌላ አምላክ አለ? ሌላ አምላክ ያልወለደችው አምላክ ያው ማለት ሲጀመር አንድ ስለሆነ ሌላ ያልወለደችው ምናምን ብዬ አላስብም። ስለ መለኮት የአብ መለኮት፣ የወልድ መለኮት፣ የመንፈስ ቅዱስ መለኮት፣ የሶስቱም መለኮት አንድ ስለሆነ ለምሳሌ አሁን ድንግል ልክ ስትወልድ የወለደችው መለኮትን ነው የወለደችው። ገብቷል እኮ ማርያም ያልወለደችው አምላክ አለ? አብን ወልደዋለች? አብን በስጋ የተገለጠ ወልድ ስለሆነ አብን አልወለደችው። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ። ይሄ እኮ የአካል ልዩነት ነው እንጂ የማንነት ልዩነት አይደለም። ገባኝ። በስጋ ያልተወለደ አለ፣ በስጋ የተወለደ አለ፣ በስጋ የተገለጠ አለ፣ በስጋ ያልተገለጠ አለ አይደል? አምላክ አዎ አለ። ስለዚህ በቃ ሁለት አምላክ ነው ማለት ነው። አንድ በስጋ የተገለጠ አለ፣ አንድ በስጋ ያልተገለጠ አለ። እሺ እኔ ላስቸግር። በቃ አሁን አንተ አብ ወልድ መንፈስ ቅዱስ አምላክ አይደል የምትለው? እሺ አሳየኝ። ባይብል ላይ የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳይ አንድ ጥቅስ ነኝ። አንድ ጥቅስ። እኔ ደግሞ አብ ብቻ አምላክ እንደሆነ አሳያለሁ። አንተ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አሳየኝ ባይብል ላይ። ሾው ሚ ዳት። እሱ አስተምህሮ ነው እንጂ ያለው ቀጥታ እንደዚህ በእንትን ጥቅሱን አታገኝም ባጭሩ። የለም። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። እሺ ሐሳቡ ውስጥ ያለበት አስተምህሮ አለ። ሐሳቡ የቱ ጋር እስኪ የቱ ጋር እንዴት ማለት እንደዚህ ያው ላብራራላ አልችልም። እኔ እኮ አሁን ሲጀመር ከእናንተ ልማር ነው የገባሁት። እኔ አሁን ስለ ባይብል ምናምን ለእናንተ ላስረዳ ምናምን አይደለም የገባሁት። እሺ ከኔ ጋር እናውራ። እሺ ቆይ እና ታወራለህ። እሺ ሳወራው ስማሽ ማለት ክርስትናውን ትታርጋችሁት ያው እስልምናውን ትክክል አድርጋችሁ ያው እንድታሰልሙኝ ነው እንጂ እኔ አሁን ስለ ክርስትና ለእናንተ ላወራላችሁ አይደለም የመጣሁት። ፋሲካ አዳምጥና ከሱ ጋር ሳወራ በደንብ አዳምጥ። እሺ እንዳትወርድ አንተ ተቀመጥ፣ ችግር የለውም። ሚውት አድርግና አዳምጠኛ እንደ ከሱ ጋር ሳወራ። እሺ ንወደሰው ምንድነው የሚለው ስምህ? ሰላም ብያለሁ። የማርያም ፎቶ የማርያም ስዕል። አሎ ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። ሰላም፣ እንዴት ነህ? አይሰማም? ይሰማል። አልሐምዱሊላህ ሰላም ነኝ፣ ደህና ነኝ። እንዴት ነህ? ሰላምታ ሲበዛ ለነገር ነው። እሺ ወደ ጥቅስ እንግባ። እሺ ወንድማችን ጥያቄም ነበረን በስነ ስርዓት አድርገውና እንግዲህ በቃ ፋሲካ ቀጥል። በቃ እኔ እኮ ልትረዳው መስሎኝ እና አይሰማም ብለው እናውራ ከኔ ጋር እኮ። እሺ ስላሴ የቱ ጋር ነው ያለው መጽሐፍ ቅዱስ ላይ? እሺ የማቴዎስ ወንጌል ምዕራፍ 28 አውጣልኝ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ምን ይላል መሰላችሁ? በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው አለ እንጂ አብ ወልድ። ይሄ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ማለት ምንድን ነው? አብ እያጠመቃችኋቸው ነው ያለ እኮ ምን አለ? እሺ ቀጥል። አብ አምላክ ሲሆን ቀጥል እኮ ልነግርህ እኮ ነው። አብ አምላክ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ቁጥር አብ ማለት ምን ማለት ነው? ቆይ አብ ማለት ምን ማለት ነው? አብ አምላክ ነው። አብ ማለት ምን ማለት ነው? ንገረኝ። አብ ማለት ምን ማለት ነው? አምላክ ነው። አስገኝ ፈጣሪ አምላክ ማለት ነው። አብ ማለት
እንዴ ኧረ ቆይ ተረጋጋ ብራዘር። አባት ማለት ነው አባት ማለት እኮ ቀጥራይ ዝም ብለህ እንትን አልክ እያወቅህ ነው። አብ አምላክ ነው። ቆይ ተረጋጋ። የሰውዬ ሊሞት ነው እንዴ? ምን ሆነ ነው? እሺ ቀጥልና ለእኔ ጊዜ ስጠኝ። እሺ ምን ሆነ ነው? ስለዚህ አይ ችግር የለውም ኮንቨርሴሽን ነው የምናደርገው። ሚውት አታርግ እሺ። ኮንቨርሴሽን ነው ግን እንደዚህ አትቸኳኩሉ። ይኸው አብ ማለት የአብን ትርጉም አይደለም የሚነገሩ። አብ ማን ነው ብለን ስንል አምላክ ነው። አብ አምላክ ነው ስለ ማስረጃ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ምን አለ? ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ተግባባን? ቁጥር 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለ። አንድ አምላክ አብ አለ። ስለዚህ አንድ አምላክ አብ አለ ተብሎ ተቀምጧል። ስለዚህ አብ አምላክ ካልከኝ ደግሞ ቆይ አብ ማለት ነው ትርጉሙ። አብ ማለት ነው አብ ማለት ምንድን ነው? የዕብራይስጥ ቃል ነው ብራዘር። በመጀመሪያ ደረጃ እኮ ምን ማለት ነው እኮ ልነግርህ እኮ አብ ማለት የዕብራይስጥ ቃል ነው። እሺ ምን ማለት ነው? እስቲ አንተ ልጠይቅሽ። ዕብራይስጥኛው አይደለም የምትጠቅሰውንማ ማወቅ አለብህ። አብ ማለት መጀመሪያ አብ አንድ አምላክ ሲል፣ ወልድ ደግሞ ክርስቶስ አምላክ ሲል ምን ማለት ነው? ምን ማለት ነው እኮ ልነግርህ እኮ ነው። እሺ በጣም ነገር እሺ፣ እውነት ትክክል ነው። ጥቅስ ልስጥህ። ምን ማለት ሚልክያስ ምዕራፍ 2 ቁጥር 10 ላይ ተጠቀስከው ጥቅስ አብ ማለት ምን ማለት ነው? መጀመሪያ አውቀዋል እኮ ልጠቅስልህ እኮ ነው። አሁን ልነግርህ እኮ ነው። ወይ እኔ ሰውዬ ሊሞት ነው እንዴ? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን አለ። አብ ማለት አባት ነው። ያ አንዱ አባት ደግሞ ለሁላችንስ አንድ አምላክ ያለን አንድ አምላክስ የፈጠረን አይደለምን ይላል። አንድ አምላክ የፈጠረን አይደለምን አለ። ስለዚህ ይሄ አንድ አባት የተባለው የሰው ልጆች ሁሉ አባት ነው። ኢየሱስ ምን አለ ይሄን አስመልክቶ? ዮሐንስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን ይላል? አባታ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባታችሁ በሰማይ ያለው አንዱ ነው አለ። ስለዚህ አባት ብላ አትጥራ ሲባል አንተ አባቴ ብለህ የምትጠራው አለ። እንደዛ አይደለም ያለው። የሃይማኖት አባቶች አለ። እንደዛ አይደለም። ስለዚህ አባት ማለት አባት ቆይ እሺ ቀጥል እስቲ አውራሽ ሂድ። እሺ አባት ብለን የምንጠራበት መንፈስ የሰጠን ማን ነው እኮ? አሁን እኮ ሌላ እኮ አይደለም ክርስቶስ አይደለ? ሲጀመር በብሉይ ኪዳን አባት ተብሎ ይጠራል። ሲጀመር አምላካችን እግዚአብሔር ነው። አባት ብለን የምንጠራበት መንፈስ የልጅነት መንፈስ የሰጠን እኮ ክርስቶስ አይደለም? ልጅ ያደረገን። ስለዚህ አባት ማለት ቆይ አዳምጠኝ ላብራራልህ ስለ ሥላሴ አንድ አባት ማለት አብ ማለት አባት ማለት ነው። ቆይ አባት ተብሎ ተጠርቶ አያውቅም በብሉይ ኪዳን? ይኸውልህ ማንም ሰው አባት ብሎ አምላኬ ነው እንጂ ማንም ሰው ልጄ ተብሎ ተጠርቶ አያውቅም። ክርስቶስ ልጄ አምላክ እግዚአብሔር ልጄ። እሺ ሰርፕራይዝ ልስጥሽ። ወይ አትደረባ ወይ ደግሞ አውራ አትደራረብ። በስነ ስርዓት እናወራ። ሰርፕራይዙን እንካሽ ያው ለበቃ ለማንኛውም ማለት ነው። አሁን ይሄ እንትን ላይ ነው እሺ ያለው ብሉይ ኪዳን ሳይሆን አዲስ ኪዳን ላይ ነው እሺ። ያው ትክክል ነህ እና አዲስ ኪዳን ላይ እንጂ ብሉይ ኪዳን ላይ የለም እሺ። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። አንድ አባት የተባለው ማን ነው? እዚህ ጋር ማን ነው? ትክክል እሱ አምላክ ነው። ግን የልጅነት መንፈስ ያገኘ ነው እኛ ክርስቶስ ነው። የልጅነት ልጆች የተባል ባሪያ ነበር። አዳም ታውቃለህ፣ ባሪያዎች ነበር። ልጅነትን ያገኘ ነው በክርስቶስ ነው። አባት ብለን እንድንጠራው ፍርሃት ያገኘን የአባትነት መንፈስ የሰጠን ክርስቶስ ነው። ይሄስ የት ነው? ይሄ ብሉይ ኪዳን ነው አዲስ ኪዳን ነው? ብሉይ ኪዳን ነው። ገብቶኛል፣ አይቼዋለሁ፣ ገብቶኛል። ስለዚህ ማን ነው አባት ብለው? ሁላችን አንድ አባት አለን አይደል ነው እኮ የሚለው እኮ አባታችን ወይ ብሎ የጸለየው አለ። አባታችን ወይ ብሎ የጸለየው አለ። አዳምጠኝ። አባታችን እያሉ እኮ ነው እየጠሩ ያሉት ብራዘር። እስኪ አሳየኝ እስኪ ምንድን ነው የሚለው? ሁላችንም አንድ አባት አለን ነው የሚለው። ማኔ ይኸውልህ እኔ ምን ያገባኛል? እኔ አባታቸው ብሎ ጠሩት አልጠሩት። አሁን ጥያቄው አብ አምላክ ነው አይደለም? አምላክ ነው፣ በቃ እንስማማለን። ወልድ አምላክ ነው ወይ ነው አሁን ጥያቄው? ወልድ አምላክ ነው፣ በቃ ትክክል 100%። እሺ ወልድ አምላክ ነው፣ ወልድ አምላክ ነው 100%። አዎ ማስረጃ። እሺ ማስረጃ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ አውጣልኝ። አሁን እያወጣ ነው እንዴ? እሺ እናውጣ፣ በቃ እናውጣ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30
አውዱ ከ24 ጀምሮ። እሺ አውዱ ከ24 አውጣው አውጥቼዋለሁ፣ አታስብ። እሺ አውጣው እስቲ እንደ ቅድሙ ለጥፈው ለጥፍልህ። እሺ ለጥፍልሃለሁ። እሺ ግድ የለም። እሺ አብረን ነው የምንሄደው። እሺ ከቁጥር 24 ነው የምንጀምረው። እኔና በአንድ ነን የሚለው እዚህ ነው። እሺ ከቁጥር 24 ቁጥሩ የሚጀምረው ከፈለክ ከላይ ከመጀመሪያም ጀምሮ ችግር የለውም። አይ ከዚህ ነው የሚጀምረው። አይሁድም እርሱን ከበው አለ፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ በገልጠ ንገረን አሉት። አንተ ክርስቶስ እንደሆንክ ነው አምላክ እንደሆንክ ነው ያሉት። ክርስቶስ እኮ አምላክ እኮ ነው። ክርስቶስ ማለት እኮ የተቀባ ማለት ነው። ለምን እንደሚመጣ በነቢያት አስቀድሞ ተነግሯል። ክርስቶስ እንደሚመጣ እግዚአብሔር እንደሚመጣ ተነግሯል። አየው እግዚአብሔር እንደሚመጣ ክርስቶስ ማለት ቅቡ እኮ ነው፣ የተቀባ እኮ ነው። ታውቃለህ? ልጅ ሆኖ የተቀባ እኮ ነው። ትክክል እንጂ አምላክ አይደለም። እሺ ሰው ሆኖ እንደሚመጣ አስቀድሞ ተናግሯል። ትክክል። የቱ ጋር ነው ሰው እንደሆነ ሆኖ እንደሚመጣ ያለው? ክርስቶስ ማለት የተቀባ እንጂ ሰው ሆኖ ይመጣል አምላክ ማለት አይደለም። እሺ አውጣልኝ ላሳየህ። ሰው ሆኖ እንደሚመጣ ላሳየህ። አዎ አንተ እሺ እኮ ሰውማ ነው። ተረፈ ባሮክ አውጣልኝ። እሺ ተረፈ ባሮክ አውጣልኝ። በነቢያት ካኖናይዝድ ነው። ካኖናይዝድ የሆነ መጽሐፍ ነው ተረፈ ባሮክ። መጽሐፍ ቅዱስ ነው። ተረፈ ባሮክ ኤርሚያስ የተናገረው ቃል ነው። ኤርሚያስ የተናገረው ትንቢት። ተረፈ ባሮክ አውጣልኝ። እሺ ላውጣልሽ። ተረፈ ባሮክ እሺ ምዕራፍ ስንት ቁጥር ስንት? የቱ ጋር ነው ተረፈ ባሮክ? እኔ ምዕራፍ 5 ተረፈ ባሮክ ቆይ አንዴ። ኧረ ተረፈ ገና መቼ አገኘሁት እራሱ። ያው መጽሐፈ ባሮክ ነው ተረፈ ባሮክ ነው የሚለው። አዎ መጽሐፈ ባሮክ መጽሐፈ ተረፈ ባሮክ። አዎ እሱ ይሄኛው። እሺ አወጣሁልህ። አዎ እሺ 5 ከምዕራፍ 5 ላይ ያርክ። ምዕራፍ 5 እሺ። ግን ተረፈ ባሮክ ነው የሚለው፣ ግን እሱ ግን አይደለም መሰለህ። እስቲ ወደ ታይ በለው 52 ላይ ቁጥር 52 ላይ ያርክ። መጽሐፈ ተረፈ ባሮክ ነው የሚለው። እስቲ 52 ላይ አወርገስ። እሺ አሁን ይሄ በመጀመሪያ እሺ አንብበው መጽሐፍ ነው። ችግር የለውም እናነበዋለን። ግን ካኖናይዝድ መጽሐፍ አይደለም። በመጀመሪያ ደረጃ አነብልሃለሁ። ችግር የለውም አነብልሃለሁ። እሺ እንቀጥል። ከየቱ ጋር ልጀምርልህ? ያው አለ እዚህ ጋር እሱ አንተ የፈለግከው አለ። ካለም ብጀምረው ደስ ይለኛል። ከ45 ላይ ጀምረው። እሺ ወይ እሺ ከየቱ ጋር ልጀምር? ከ52 አንብበው። ከ52 አንብበውና የፖይንታችንን እሷን እንያት። ሰው ሆኖ እንደሚመጣ የተነገረበትን እንየዋለን። በመጀመሪያ ደረጃ እወቁ፣ እዚህ ያላችሁ ሰዎች ሁሉ አሁን ያመጣው መጽሐፍ ካኖናይዜሽን ውስጥ ያልተካተተ መጽሐፍ ነው የሚያመጣው። እሺ ልቀበለው። ለማንኛውም እርሱ ራሱ ሰው ሆኖ ወደዚህ ዓለም ይመጣል። እባክህ ቀጥል አንብብ። እኔ ሰው ሆኖ እሺ ከዛ ምን አለ? እኔ ሰው ሆኖ ያየሁት አለ ከአባቱ ወደዚህ ዓለም የሚላከው ሰው ሆኖም ወደዚህ ዓለም የሚመጣው እርሱ አብሯቸው ይታይ ዘንድ ይገለጥላቸውም ዘንድ 12 ሐዋርያቶችን ለእርሱ ይመርጣል አለ። ወደ ደብረ ዘይትም ይሄዳል አለ። ከዛ የጠበችንም ነፍስ ሁሉ ያጠግባል አለ። እሺ ስለዚህ አሁን ምን አለ? ሰው ሆኖ ይመጣል ነገር ማነው? ሰው ነው የሚመጣው? 54 አንብብልኝ። 54 አንብብልኝ። ቁጥር 54 እሺ። ሕዝቡም ይህን ነገር በሰሙ ጊዜ ኤርሚያስ የአምላክን ልጅ አምላክን አየሁት አለ። የአምላክን ልጅ አምላክን አየሁት ብሎ አለ። የአምላክን ልጅ አምላክን አየሁት። ይሄ እኮ ችግር የለውም። ማን ይኸውልህ አሁን ያመጣው መጽሐፍ በመጀመሪያ ደረጃ ማለት ነው። እኔ ይህን ከዚህ መጽሐፍ ሳይሆን ቆይ ልነግርህ እኮ ነው። ንዌዲስ ዋኪ ነው ምናምን የምትባለው ሰውዬ ከዚህ መጽሐፍ ሳይሆን ልክ ይሄ ማለት እንደና ሃይማኖት አበው እንደ ምናምን አይነት መጽሐፍ ነው። የኦርቶዶክስ መጽሐፍ አሁን እነዛን ነው ያመጣልኝ። ሃይማኖት አበው ከማን የተተረጎመ? ሃይማኖት አበው ከየት ነው የተተረጎመ? ገባኝ እኮ ቆይ አንዴ። ሃይማኖት አበው ከየት ነው የተተረጎመ? አንተ ንገረኝ። ስለዚህ አሁን ቆይ አንዴ ተረጋጋና ሃይማኖት አበው እኮ የተተረጎመ እኮ ከመጽሐፍ ቅዱስ ነው። ታውቃለህ? ቆይ አንዴ ተረጋጋ። ቆይ እሺ እንዴ ይሄ መጽሐፍ ያመጣኸው መጽሐፍ በመጀመሪያ ካኖናይዜሽን ውስጥ ያልተካተተ መጽሐፍ ነው ያመጣልኝ ነው ያልከው። እሺ ያመጣልኝ በመጀመሪያ ማን ነው ያልተካተተ ያለው? ያልተካተተ ያለው ማን ነው? እስኪ ያሳየኝ።
እስቲ ስንት መጽሐፍ ነው ያለው? አሁን ስንት አሁን እዛ ላይ እናወራ። ስንት መጽሐፍ ነው? ስንት መጽሐፍ? 81 አሁን ስለዛ እናወራም። አሁን ስለ መጽሐፍ አናወራም። ስለ ርዕሱ አሳይቻለሁ። ስለ መጽሐፍ ቅዱስ ወደ ሌላ እሱን ልናይ ነው ግዴታ ማየት አለብን። እሱን ማነው ካኖናይዝ ያደረጋችሁ? ምኑን መጽሐፉን ነው? አዎ መጽሐፉ ማነው ካኖናይዝ ያደረገው? መጽሐፉን የተደረገ በአባቶች ጉባኤ በአባቶች ጉባኤ 81ዱ ተጠርዟል። አዳምጠኝ አሁን። ስለዚህ ባላብራራልህም በ80 ከዛ አንተ እኮ የጴንጤዎችን 66 አይተህ ነው። ባላብራራልህ ምናምን የሚባል ነገር የለም። ባላብራራልህ ምናምን የሚባል ነገር የለም። በመጀመሪያ ደረጃ ማለት ነው። ተግባባ። መጀመሪያ የምታመጣው መረጃ ነው የምታመጣው። መረጃ ካኖናይዝ የተደረገበትን መጽሐፍ እዚህ ቦታ ላይ ካኖናይዝ አድርገውታል የሚለውን የአባቶችን ታመጣለህ። ካኖናይዝ አልተደረገም። በመጀመሪያ ካኖናይዜሽን ውስጥ ያልተካተተ መጽሐፍ ነው። ስለዛ አንተ አታወራኝም። ቆይ ስለዛ አታወራ። ሰፋ ባል እናወራለን። አሁን ወደ ፖይንታችን ኢየሱስ አምላክ ነው። እሱን አሳይቻለሁ። ሰው ሆኖ እንደመጣ በነቢያት እንደተነገረ አይተሃል፣ ሰምተዋል። ሌሎች እንቀጥላለን። አሳያለሁ። እሱማ ሃይማኖት አበውም ላይ ያለ ብራዘርዬ፣ እሱ አያጣላንም እኮ ሃይማኖት አበውም ላይ ያለ። እኛ አሁን ጥያቄያችን ትክክለኛ መጽሐፉ ላይ እንደዚህ አይነት ነገር የሚል የለም ነው። አሁን እንቀጥላለን። ክርስቶስ ማለት አምላክ ማለት አይደለም። በመጀመሪያ ደረጃ ይሄንን ወቅ ክርስቶስ ማለት አምላክ ማለት ችግር ያሽ እንቀጥል። ከዛ ኢየሱስ መሰላችኋል። ክርስቶስ ማለት ቅቡ ማለት ነው። የተቀባ ማለት መሲህ ማለት ነው። አጭር ነው ዘካ። ከዛ ኢየሱስ መለሰላቸው ምን አለ? ነገርኳችሁ አታምኑም። እኔ በአባቴ ስም የማደርግ ምንድነው የማያምኑት? ክርስቶስነቱን። እሺ ክርስቶስነቱን አያምኑ። እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አለ። ይህ ስለማን ይመሰክራል? ክርስቶስነቱን አይደለም። ቀጥል ሂድ። እና ምንነቱን ነው የማያምኑት? ምንድን ነው የጠየቁት እነሱ? አምላክነቱን ያላመኑት። ነብይነቱንማ እሱ አምላክ ነኝ ስላለ እኮ ነው ያላመኑት። የጠየቁት ነው የአምላክን ስራ ስለሚሰራ እኮ ነው ያላመኑት። የጠየቁት ምንድን ነው? ሂድ፣ ችግር የለም። ጨርስና ነገር እሺ፣ ስለ አምላክ ነው የጠየቁት። ስለ አምላክ ነው የጠየቁት። አንተ አታስጨንቀም። ማነህ አምላክ ሆይ እምነተኛው የምትመጣው መሲህ ነህ ወይ ይመጣል ተብሎ ጠየቁት። ምንድን ነው የጠየቁት? ትንቢት ተነግሮላቸዋል። ያን ትንቢት ደግሞ አይሁድ ይጠባበቁ ነበር። ስለዚህ ያ ነህ ወይ አንተ የምትመጣው ያ ነህ ወይ እያሉ ነው ግራ ይገባል እኮ። የጠየቁት ክርስቶስነትን ነው አይደለ? የጠየቁት እንጂ አምላክ ጠይቀውታል። ለአምላክ ጠይቀዋል። ትክክል። የአምላክ ልጅ እንደሚመጣ ያውቃሉ። ተቀብቶ የአምላክ ልጅ እንደሚመጣ ያውቃሉ። ስለዚህ አንተ ያ ነህ ወይ? የአምላክ ልጅ ማለት በነገራችን ላይ እወቄንን ነቢያት የአምላክ ልጆች ተብለዋል። እሺ እሱ እንዳትሳሳት። ስለዚህ አሁን ክርስቶስ የተባለው ያ የሚቀባው እግዚአብሔር የሚቀባው የሆነ ልጁ እሱ ነው ወይ ነው? ያ የእግዚአብሔር የልዑል ልጅ ተብሏል። ለምሳሌ አሁን ቅድም ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የልዑል ልጅ የሚባላል ስለተባለ ማለት ነው። ያ የልዑል ልጅ ወይ ደግሞ ክርስቶስ የሚቀባው ማለት እሱ ነው ወይ ሲባል አንተ ነህ ወይ ገልጠን ንገረን ሲል ኢየሱስም መለሰላቸው እንዲህ ሲል ምን ነገርኳችሁ አታምኑም ማለት አታምኑም። ምንድነው የማያምኑት? ክርስቶስነቱን እኔ በአባቴ ስም የማደርገው ምንድነው የሚመሰክረው? ክርስቶስ መሆኑን ነው የሚመሰክረው። ተግባባን? እናንተ ግን እንደነገርኳችሁ ከበጎች ስላላችሁ ምንድነው የማያምኑት? ክርስቶስነቱን ነው የማያምኑት ከበጎቹ ስላልሆኑ። በጎች ማለት በጎች እነማን ናቸው? ቆይ በጎች እነማን ናቸው? ሰዎች በሱ በግ የተባለው እነማን ናቸው? በሱ ያመኑ። እሺ የበጎች እረኛ ማን ነው? ቆይ እሱ ስለዚህ በጎች አሉት ማለት ነው አይደለ? የበጎች እረኛ። ስለዚህ የበጎች ጠባቂ ማን ነው? ቆይ የበጎች ጠባቂ ማን ነው? ነብይ በግ ይጠብቃል። እሺ ነብይ በግ ይጠብቃል። አዳምጠኝ። አዎ እሱን ልንመጣ እኮ ነው። ራሱ ይነግረናል። ቆይ አንዴ ራሱ ይነግረናል። ራሱ ይመልስ። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። ምኑን ነው የማያምኑት? ክርስቶስነቱ። በጎቹ ድምፁን ይሰማሉ። በጎች ደግሞ እረኛቸው ክርስቶስ ነው። ትክክል ነህ እኮ አልተሳሳትክም። ክርስቶስ ትክክል ነው። ከዛ እኔም የዘላለም ሕይወት እሰጣቸዋለሁ አለ። የዘላለም ሕይወት የሚሰጠው ምንድነው ከተባለ ትእዛዝ ነው የሚሰጣቸው። ትእዛዙ የዘላለም ሕይወት የሚሰጥ የትኛው ነብይ ነው? አሳየኝ እስቲ። የዘላለም ሕይወት የሚሰጠው የትኛው ነብይ ነው? አሳየኝ። ትእዛዝ የትኛው ነው? ትእዛዝ የሚለው የት ነው? ይኸው ላሳየህ እኮ እዚህ ጋር ላሳየህ እኮ እኔ ከራሴ አልተናገርኩም። ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኝ። አንዴ ትእዛዝ ሰጠው። ያው ይህን ትእዛዝ ደግሞ እንዲጠብቁ ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ። አየው
ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ ይህንን ትእዛዝ የጠበቀ ሰው የዘላለም ሕይወት ያገኛል። አዳም እዝል ያዝልኝ። ትእዛዙ የዘላለም ሕይወት ናት አይደል? የዘላለም ሕይወት ታሰጣለች። እሺ ያስቆጣ። እሺ በእኔም የእሱ ትእዛዙ ምንድን ነው? የአባቱ ትእዛዝ ምንድን ነው? የአባቱ ትእዛዝ ምንድን ነው? ቆይ እሺ አንድ ያዝልኝ ኢብራሂም፣ እያወራን እንሂድ። የአባቱ ትእዛዝ የአባቴን ፍቃድ ያለ የአባቱ ትእዛዝና የአባቱ ፍቃድ ምንድን ነው? ቆይ አትለፋ በእናትህ በጠይቅ ላሳይ። ትእዛዙን ላሳይ እኮ የአባቱ ትእዛዝ ምንድን ነው? የዘላለም ትእዛዙን ላሳይ። እሺ ቀጥል። አይ እዛም አትዝለል። አንዱ ላይ እናንተ እሺ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሳላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለው። ያው ትእዛዝ የመጀመሪያው ትእዛዝ ነው። ስለዚህ አንተም በፍጹምም ነፍስ በፍጹምም ሐሳብ በቃ ስለዚህ ይሄንን ትእዛዝ ሁለተኛውም ማለት እኛስ መቼ ምን አለ? ቆይ አሁን እዚህ ጋር ልትበላ እኮ ነው። መልካም ነው መምህሩ አንድ ነው አንድ ነው ያለው ከእርሱ በቀር አንተ በቀር ትክክል ከሱ በቀር እኛስ ምን የለም ብለህ በእውነት ተናገር ቀረው። ስለዚህ እኮ ኢየሱስ አልተካተተም እዚህ ጋር ብራዘር። አንድ ላይ ኢየሱስ እያወራ ከኢየሱስ ጋር አንድ ናችሁ ሳይሆን ያለው አንድ ነህ ነው። ትክክል እሱም የሰበከው እንደዛ እኮ ነው። እኛም ሁለት አምላክ ነው። አንተ ከእግዚአብሔር መንግስት ይራቅ። እሱ ያስተማረ አንድ አምላክ ነው። እኛም አንድ አምላክ ብለን ነው የምናምን። ሂድ ቀጥል። አዎ አንተማ ችግር የለውም። ሂድ ቀጥል። የቀጠልክበት አይቀጥል። ስለዚህ አሁን መጣ። እሺ ስለዚህ አሁን መጣ ማለት ነው። ምን አለ? እኔም የዘላለም ሕይወት እሰጣቸዋለሁ አለ። ስለዚህ የዘላለም ትእዛዝ ለዘላለም አይጠፉም። በክርስቶስ ያሉ አይጠፉም አይደለ? ለዘላለም ቆይ አንዴ የአንተን ብቻ አትናገር እስኪ አንዴ። በክርስቶስ ያሉ ለዘላለም አይጠፉም አይደለ? በክርስቶስ ያሉ ለዘላለም አይጠፉም አይደል? እንደ ፔንዱለም ወደዚህ ወደዛ ትይላል። አዎ እንደ መጽሐፉ አይጠፋም። እንደ መጽሐፉ በቃ እሺ። ይሄን ታመንክ ጥሩ። ቀጥል። እሺ እንደ መጽሐፉ ነው ያልኩህ ብራዘር። እንደ መጽሐፉ አይጠፋም። ትክክል ነህ። ከዛ ምን አለ? ለምንድን ነው ከእጄ ማንም አይነጥቃቸውም ያለው? የሰጠኝ አባቴ ከሁሉ ይበልጣል አለ። ምክንያቱም አባቱ ስለሆነ የሰጠው ከአባቴ እጅ ሊነጥቃቸው የሚችል የለም። ስለዚህ እነዚህን በጎች በመጠበቅ አብና ወልድ እኔና አብ አንድ ነን አለ። ተግባባን። ስለዚህ እኔና አብ አንድ ነን ሲል አይሁድ ደግመው ሊወግሩ ድንጋይ ያነሱ አለ። ለምንድን ነው ድንጋይ ያነሱት? እኔ ክርስቶስ ነኝ እያለ ስለተናገረ ማለት ነው። በቃ ይሄን ነው የሚናገረው መጽሐፍ። እኔና አብ አለ። ቆይ አዳም ተረጋጋ እንጂ አትሸውድ። ቆይ አንድ ተረጋጋ። አሁን እኔና አብ አንድ ነን አለ። አየህ እኔና አምላክ አንድ ነን እኮ። ተረጋጋና ኢየሱስን ለምን ላይ ተዳደህ? እዚህ ጋር ምንድን ያለ? እኔና አብ አንድ ነን አለ አይደል? እኔና አብ አንድ ነን ያለው እና አባቱ አንድ ናቸው አይደል? እሱና አባቱ አንድ ናቸው አይደል? በጎቹን በመጠበቅ አንድ ናቸው። ትክክል። አዎ በጎቹን በመጠበቅ የበጎች እረኛ ማን ነው? እግዚአብሔር ነው አይደል? የእግዚአብሔርን ስራ ይሰራል እኮ። በጎች እኮ ስልጣን ስለሰጠው ይጠብቃል አይደል? ስልጣን ሰጠው። በቃ አባቱ ለልጁ ሁሉን ነገር ሰጥቶታል። ቆይ አባቱ ለልጁ ሁሉን ነገር ሰጥቶታል አይደል? ለኔም ስልጣን ቢሰጠኝ እኔም እሰራለሁ ብራዘር። ችግር የለውም። ቆይ እንደዛ አይደለም። ቆይ አዳምጠኝ። አሁን የምንግባባ አሁን አባቱ ለልጁ ሁሉን እንደሰጠው ነው አይደለ? እኔና አብ አንድ ነን። አብ የሚሰራውን ስራ ይሰራል አይደል? ኢየሱስ ከአባቱ ያየውን ይሰራል። ስልጣን ሰጥቶታል። በቃ ስለዚህ የአምላክን ስራ አምላክ ይሰራል ማለት ነው። አምላክ ነው ማለት ነው አይደል? እዚህ ጋር እንግባባ። አምላክ አይደለም። ስለዚህ አሁን እንደዛ ከሆነ እኔና አብ አንድ ነን ባለው መሰረት እዛው ላይ ቆይ አንዴ እንደዛ ከሆነ እኮ እንግባባ አንድ እንደሆነ ያው እንግባባ። በቃ ተግባባነሽ። ያው እንግባባ። እኛም አንድ እንደሆነን አለ ኢየሱስ። እኛ ያለው ማንን ነው? አብና ወልድ ነው። ኢየሱስ ነው እንደዛ ያለው? አዎ ኢየሱስ። እኛም አንድ እንደሆነን አለ ኢየሱስ። አብና ወልድ ናቸው። እሺ አብና ወልድ ነው። አዎ እኛም አንድ እንደሆነን አንድ የሆኑ ዘንድ አለ። አብና ወልድ አንድ አምላክ ናቸው። እንደዛ ነው የምትለው? አሁን እኔ ፖይንቱ እኮ ነው ያልገህ። አሁን ከምን እንደተነሳ የት ነው የጠቀስከው? ዮሐንስ ወንጌል ስንት ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 22 እና 23 ላይ
ኢየሱስ እኔና አብ አንድ ነን እንዳለው እኛም አንድ እንደሆንን አለ። ስለዚህ አብና ወልድ አንድ እንደሆንን እንዲሁ አንድ የሆኑ ዘንድ አለ። ማን? እነዛ ሐዋርያት የሰጠው በጎቹ ማለት ነው። መግባባን? የሰጠው በጎቹ አንድ የሆኑ። ስለዚህ አብና ወልድ አንድ አምላክ ከሆኑ እንግዲያውስ እነዚህ 12ቱም አንድ ሰው ናቸው እንጂ 12 ሰው አይደሉም ማለት ነው። ያስማማናል? እንደዛ አይደለም። እንደዛ አይደለም። ስለዚህ አብና ወልድ ባለማን አንድነታቸው ማለት ነው። ያዝልኝ ይመች። እኛን እንደሆነ አይደለም። ከቁጥር 3 ላይ ያውጣልኝ። ከቁጥር 3 ላይ ያውጣልኝ። ከቁጥር 3 ላይ ይሄ ምንድን ነው የሚለው? ይሄ ምን ይላል? ዝቅ አድርገው። እሱ ከፖይንት ይሄ ፖይንት ከምን እንደሆነ አላወቅኩትም። ይሄ ምን ይላል? እኛም ያለው እኮ እኛም ቆይ ከላይ ምን እንደተወራ እኮ አላወቅኩም። እሺ ከየት ልጀምርልህ? ከቁጥር 11 ልጅ ሶስት ላይ የምፈልገው 3 ከቁጥር 3 በቃ እሺ። እውነተኛ አምላክ ብቻ ይሁን አንተ አይደል? ማን ነው እሱ? የላከውን እውነተኛ አምላክ ክርስቶስን ያውቁ ዘንድ አለ። ቆይ እውነተኛ አምላክ ብቻ ይሁን አምላክ ነው እግዚአብሔር አባቱ። አዳምጠኝ። ከውጭ አምላክ የለም። ተስማምተን። እሺ ቀጥል። የለም አይደለም። አትሸውድም። ተረጋጋ። ችግር እኔ በስነ ስርዓት ነው የማሳየህ። አንተ ልብን ከከፋሽ ትጠያለህ እኮ። ይሄ ውሸት ነው ወይ? አዳምጠኝ። እውነተኛ አምላክ ተረጋጋ። እስቲ ለምን እንረጋጋ? ተረጋጋና እንነጋገር። ችግር የለውም። እውነተኛ አምላክ ብቻ ይሁን አንተ አለ። ቆይ እኮ ተረጋጋና ችግር የለውም እኮ። አሁን የዮሐንስ ወንጌል የተጻፈው ስለ ክርስቶስ አምላክነት ነው። በነገራችን ላይ የላከውን ኢየሱስን ማለት ምን አለ? ቆይ የላከውን ኢየሱስን ማን የላከው? አባቱ አይደል? ከሰማይ የላከው የላከውን ኢየሱስን አለ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ምን አለ? የላከውን ኢየሱስ ክርስቶስን የተቀበለ ሰው ደግሞ ያውቅ ዘንድ አለ ይህች የዘላለም ሕይወት ናት። ክርስቶስን ያወቀ የዘላለም ሕይወት እንደሚያገኝ ደግሞ ክርስቶስ ደግሞ ከአባቱ በባህሪው ከአባቱ እንደመጣ ይነገራል አይደል? ስለዚህ እውነተኛ ክርስቶስ የመጣ ከአባቱ እውነተኛ የሆነ አምላክ ነው። ይሄን ደግሞ አሳያለሁ። ይሄን ደግሞ ላሳየህ። ቆይ እንመጣለን። ቆይ ተረጋጋ እንዴ። አሁን እድሉን ሰጥቻለሁ። ስለዚህ አሁን የተረዳነው ምንድነው? ትክክል ወዳጃችን። እዚህ ጋር እውነተኛ አምላክ አንድ እንዳለ ተረዳ። ክርስቶስ የዘላለም ሕይወት እንደሆነ ነው። የዘላለም ሕይወት እንደሆነ ነው ክርስቶስ። ኧረ ቆይ ተረጋጋ። ቆይ ይህ ሰው የጤነኛ አይደለም እንዴ? እውነተኛ አምላክ አንድ አምላክ እንዳለ አወቅን። ትክክል ነህ። በጣም ተስማምተናል። ሁለተኛ ደግሞ የተላከ መልእክተኛ እንዳለ ደግሞ እሱም ክርስቶስ የሚባል ነው። ስለዚህ አምላክን ማወቅና መልእክተኛውን ማወቅ የዘላለም ሕይወት ያሰጣል። ትክክል ነህ። ተስማምተናል። አሁን እንቀጥላለን። ወደ ቅድሙ ፖይንት ቀጠለ። ቁጥር እዚህ 11 ላይ ምን አለ? ከዚህም በኋላ በዓለም አይደለሁም አለ። እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ አለ ኢየሱስ። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስም እጠብቃቸዋለሁ። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ? ወለካሉ ወይለካሉ መልስ ሄሎ አቤት ይቅርታ በነገር ላይ ወላሂ ስልኬ 2% ነው ያለው። እሺ ወላሂ ስልኬ 2% ነው ያለው። መብራትም ጠፍቶብኛል። ግን አንዴ ቶሎ በል። ይኸውልህ እነዚህ ቻርጅ አድርገው እንዳትሸውድ ቻርጅ አድርግ። ለአንተ ብዬ ነው እንዴ ቻርጅ ለአንተ ብዬ ነው የምሸውደው? ድንጋይ ነው ለምን ታዲያ? ለምን እንዴት ለኔ ብላት እኮ በስራ ስርዓት አሳይሃለሁ። እሺ ቀጥል። እንደውም ለካ ከታብሌት ማድረግ ይቻላል። ቆይ ከታብሌት ማድረግ ይቻላል። ማሻአላህ ወላሂ ከታብሌት አደረገልኝ። አልሐምዱሊላህ ያው ከታብሌት ወደዚህ ነው እሺ እየሰራለሁ። እሺ ቀጥል። ይኸውልህ ምን አለ መሰለ ቁጥር 11 ላይ እነዚህ የሰጠኸኝን አለ እግዚአብሔር ማን ነው? ኢየሱስ እንደ እኛ እንደማንና እንደማን እንደኛ እንጂ ቆይ ማና ማን ናቸው? እኛ እንደኛ። እሺ ከዚህ በኋላ ለአዳምጠው እንኳን ላንብበው። ከዚህም በኋላ በዓለም ቆይ ላንብበው እስኪ አንዴ በተረጋጋ። ቀጥልሽ። ከዚህም በኋላ በዓለም አይደለሁም። ማን ያለው? ክርስቶስ እሄዳለሁ አለ። ለምን? የአባቱ የሰጠው ትእዛዝ ነበር፣ ያን ፈጽሟል። እርሱም በዓለም እነሱ በዓለም ናቸው አለ። እኔ ወደ አንተ እመጣለሁ። ወደ ማን? ወደ አባቱ ይሄዳል። ቅዱስ አባቱ ያለ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠበቅኳቸው። እንደማ እኛ የሚለው ማንና አባቱ እንደ አባቱና እንደማ እኛ ሲል
እንደ ወልድ አይደል? እኛ ሲልማ እንደ አባ በአካል ስለመጣው ነው የሰውን ስጋ ስለለበሰ እንደ አብና እንደ ወልድ አይደል? እንደዛ በላ እሺ አብና ወልድ አንድ እንደሆኑት ማለት ነው አይደል? እንደ እኛ አንድ እንዲሆኑ አለ። አብና ወልድ አንድ እንደሆኑት እነዚህ የሰጠውን ደግሞ አንድ ይሆኑ ዘንድ አለ አይደል? ትክክል። በአንድ እንዲሆኑ ማለት እንዲግባቡ፣ አንድ ልብ እንዲሆኑ፣ አንድ ሐሳብ እንዲሆኑ። በጣም ጥሩ። እሺ እንጂ አብና ወልድ አንድ ናቸው ሲባል አንድ አምላክ ናቸው ማለት አይደለም። አይደለም? አረ በጣም ዝገኝ ነው። በጣም አያችሁ፣ አንድ ልብ እንዲሆኑ ምንም ያዝ አይደለም። አሻወዲ ነው የገረመኝ። አሻወዲ ነው የገረመኝ። አሻወዲ ነው የገረመኝ። አረ አያችሁ፣ ይመች ተይዛለሽ። ወይ ተረጋጋሽ። ልመልስ አለቀ። ወይ ልመልስ በቃ ተው እንጂ አትስጋብኝ። ልመልስ አንተ ብቻ ሐሳብን አውርተህ አትሂድ። አሁን ክርስቶስ ያለው የሰጠኝን አለ። ችግር የለውም ችግር የለውም። የሰጠኝን እንደኛ አንድ እንዲሆኑ አለ በስምህ ጠበቅኳቸው። እሺ ይሄን ብሎ የተናገረ ክርስቶስ ነው። እንደኛ ያለው እንደኛ አንድ እንዲሆኑ ያለው እሱ የሰውን ስጋ ለብሷል። ከአባቱ ጋር አንድ እንዲሆኑ አንድ ሐሳብ እንዲሆኑ ነው ማለት አንድ ሐሳብ እንዲሆኑ ጠበቅኳቸው፣ አስተማርኳቸው፣ መከርኳቸው። እነሱም ደግሞ ትክክል ነው። በሐዋርያት አንድ ያለብና አንድ ሐሳብ ነበራቸው። ሲጸልዩም በአንድ ሐሳብና በአንድ ልብ ይጸልዩ ነበር ይላል የሐዋርያት ሥራ ላይ። እንደዛ ጠበቅኳቸው ሆኑ። ግን እነሱ እኔና አብ አንድ ነን አይደለም ያሉት። ክርስቶስ ምን ይላል? እኔና አብ አንድ ነን፣ እኔን ያየ አብን አየ አለ። አየው እዚህ ይሰማል። አባቴ እስከ ዛሬ ይሰራል እኔም እሰራለሁ አለ። ይሄን ያለ ነብይ አለ? እኔ በጎች እረኛ ነኝ አለ ክርስቶስ። ይሄን ያለ ነብያት አለ? እኔ የዘላለም ሕይወት እሰጣለሁ፣ በእኔ የሚያምን የዘላለም ሕይወት አለው አለ። ይሄን አንዴ ቆይ የት ነው የጠፋ? ይኸው እንግዲህ ኢብራሂም የለም፣ ስልክ ደውሎበት ሊሆን ይችላል። ትንሽ ታግስ። አሎ። እሺ ዛህራ ካለ እሺ ምንድነው ሐሳብህ አሁን? ሐሳቤ ክርስቶስ እውነተኛ የአምላክ ልጅና አምላክ ነው። የአምላክ ልጅና አምላክ ልጅ ነው። አምላክ ነው። ማስረጃ እስኪ አምጣ። አሁን አምላክ የባህሪ ልጅ ነው እያልክ ነበረ ቅድም። አዎ አውጥቼው እኮ አሳይቻለሁ። አዎ የእግዚአብሔር ልጅማ ነፍ እኮ ነው ያለው። አሁን ባይብል ላይ የእግዚአብሔር ልጆች እና ኤፍሬም የእግዚአብሔር ልጆች ናቸው። የባህሪው ልጅ እንደሆነ ስጠኝ። እሺ የባህሪ ልጅ እንደሆነ እሺ ስጠኝ ማስረጃ። ትልቁ ላይ አድርገው ጀመል። ትልቁ ላይ አድርገው። እሺ አውጣሽ። አምላክ የባህሪ ልጅ ነው ይላል ተረታ ባሮክ ላይ ትክክል። አዎ በስራሳ። እሺ አውጣ። እሺ እኔ ስልኬ አንድ ስለሆነ አንቺ አውጭልኝ። ይቅርታ። እኔ ማውጣት አልችልም። እኔ አንተ ነው ማስረጃ። ሌላ የሚወጣ የለም። ጀማል ከስር ኮፒ አድርገውና ከስር ፖስተው። እሺ ኮፒ አድርገውና ከስር ፖስተው ላሳይሽ። በወረቀት ላይ የጻፍኩትን ለምንድን ነው በወረቀት የጻፍከው የምታመጣልኝ? እኔ በወረቀት የጻፍከው አንተ ጻፈው እኔ አንተ ጻፈው። ባይብሉ ላይ ያሳየኝ ነው ያልከው። ባይብሉ ላይ አንተ ተረፈ ባሮክ ላይ አለ አልከኝ። ቃል በቃል አንብብልኝ። እሺ ቃል በቃል አንብብልኝ። አንተ አንብብልኝ። ሌላ አንብብልሽ? እሺ አንዴ ጠብቂኝ። ባይብሉን ነው ያልኩት። እሺ አንተ የጻፍከውን አይደለም እኮ ከባይብሉ ነው የማነብልሽ። እንደዚህ ላይ 52 ጀምሬ አነብልሻለሁ እስከ 54 አነብልሻለሁ። መጀመሪያ ከላይ ከ46 ላምብ ከ45 ጀምሬ ላምብልሽና ለፍዬ ላምብልሽ። በሁሉም መካከል ቃል ተሰማ፣ ፈጣሪያችን በአንድ ቃል አመስግኑት። ይሄን የሚናገረው ማለት ኤርምያስ ነው። የሚያነግሳችሁ አለ የሁላችሁ የእግዚአብሔር ልጅ አመስግኑት። ማንን አለ? የሚያነግሳችሁ የሁላችሁን የእግዚአብሔር ልጅ አመስግኑት። የዓለም ሁሉ ብርሃን የሚሆን የእግዚአብሔር ልጅ ይፈርድባችኋል አለ። ለምን ሊገሉት ነበር? ከዛ ዝቅ ብሎ ላምብልሽ ለፍለፍ ከሴቶችን ይመርጣቸዋል፣ የሴቶችን ይመርጣቸዋል። እሱም ራሱ ሰው ሆኖ አለ። ምን አለ? እርሱም ራሱ ሰው ሆኖ ወደዚህ ዓለም ይገባል። እኔም ሰው ሆኖ ያየሁት አለ ከባህሪ አባቱ ወደዚህ ዓለም አየሽ። ምን አለ? ከባህሪ አባቱ ወደዚህ ዓለም የተላከ ሰው ሆኖ ነው ወደዚህ ዓለም የመጣ እሱ አለ። እሱ አብሯቸው ይታይ ዘንድ ይገለጥላቸው ዘንድ ለደቀ መዛሙርቱ እሱ አገልጋዮች የሆኑ ዘንድ ይመርጣል አለ። ግዕዙን አንብብልኝ። ለማስተማር ወደ ደብረ ዘይት ይወርዳል። አዳም ቆይ ልጨርሰው ገና ነው። ቆይ ግዕዙን አንብብልኝ። ልጨርሰው። ግዕዙ የለኝም እኔ ግዕዙ የለኝም። ቢኖርም እኔ ግዕዝ ገና ስላልተማርኩ እሱን አላነብልሽ። አማርኛውን አንቺ አትቀበይው?
አይሰማም። ሚውት ነሽ እየተናገርሽ እሺ ክርስቲያኖች ደስ ካላቸው ከፈለጉ ይጨምራሉ። እንደዛ ነው። ተባረኩ። አዳምጪ ዛራ አሁን አንቺ እንደዚህ የምትይው ከዚህ በፊት የሰጠች ስለሌለ ነው፣ የለም ብለሽ ስለምታምኝ ነው፣ መጽሐፍ ስለማታነቢ ማለት ነው። እኛ ግን አለ የባህሪው ልጅ እንደሆነ እዚህ ሌላም ቦታ አለ ዕብራውያን 1 ላይ ብታወጭኝ ራሱ የባህሪ ልጅ ሆኖ እንደመጣ ይናገራል አይደለም እዚህ ጋር ማለት ነው። እና እናንተ ግን የለም ብላችሁ ስለምታምኑ ዕብራውያን 1 ላይ ራሱ አውጭኝ ትቆራረጫለሽ ዛራ አይሰማም። እያወራሽ ከሆነ አይሰማኝም። ተባረክ የሚባለው ከቀኖና መጽሐፍት አንዱ ነው። ከፈለጉ ይጨምሩታን፣ ከፈለጉ ይቀንሱታን። እንደዛ ነው የሚያደርጉት። 81 መጽሐፍ ብቻ ሳይሆን ያለው እንጂ ችግር አንቺ አይደለሽም። ስለ መጽሐፋችን እኮ አንቺ አይደለሽም። አይሰማም። እንደምን ማነው ከፈለገ የተጨመረ የትኛው ነው? እስኪ ያሳይ። ይሰማል። የትኛው ላይ ነው የተጨመረ? ስንት መጽሐፍ ነው? 81 መጽሐፍ ላይ ያለው 81 መጽሐፍ ነው ያለው። በቃ 81 አህዱን ያለው እኛ የምንቀበለው አትሰሚም። የምትይው አይሰማም።